ሰላም ሰላም ውድ ከዕለታት አንድ ቀን ቻናል ተከታታዮቼ እንዴት ናችሁልኝ? ሁሉ አማን? እኔ በጣም ደህና ነኝ። ዛሬ ደግሞ ላካፍላችሁ ያሰብኩት ሀሳብ ካነበብኩት የቆየ ሀሳብ ቢሆንም ስለ ቤተሰቦቼ እያሰብኩ ስለነበረ እሱን ታሪክ ባጋራችሁ ብዬ ወደድኩት። ታሪኩ ምን መሰላችሁ? የሆነ ማታ ላይ በጣም ያረጁ አባቱን ልጅ ወደ ሬስቶራንት ይዟቸው ይሄዳል። እዛም ደርሰው እንደተቀመጡ አስተናጋጅ ይመጣና ምግባቸውን ያዛሉ። አባት በጣም የሸመገሉና በጉልበት የደከመ በመሆናቸው እየበሉ በነበረበት ሰዓት ላይ በሹራባቸው ላይ እና በሱሪያቸው ላይ ያንጠፋጠባሉ። ልጅ ታዲያ ፍጹም በተረጋጋና በደስተኛ መንፈስ ከአባቱ ጋር እየበላ ሌሎች በዙሪያው ያሉት ተመጋቢዎች ደግሞ አባትየውን በመጸየፍና በሚያስጠላ መልኩ ይመለከቷቸው ጀመር። ቀስ በቀስ በዛ ሬስቶራንት ውስጥ ያለው ተጠቃሚ በሙሉ አባትየው በስርዓት መብላት ባለመቻላቸው በመጸየፍ እየተመለከቷቸው ነበር። ምንም እንኳን ሁሉም ሰው አባቱ ላይ ቢያፈጡም ልጅየው በዚህ ሁሉ ምንም አይነት መደናገጥም ሆነ መሸማቀቅ ሳይሰማው ምግባቸውን በልተው ከጨረሱ በኋላ አባቱን ወደ መታጠቢያ ቤት ይወስዳቸዋል። ከዛም በቲሸርታቸውና በሱሪያቸው ላይ ያንጠባጠቡትን በሙሉ አጸዳላቸውና ፀጉራቸውንም አበጥሮ አስተካክሏቸው ከመታጠቢያ ቤት ሲመለሱ ሰው ሁሉ ጸጥ ብሎ ይመለከታቸው ነበር። እንዴት አቅም ያነሳቸውንና በስርዓት መመገብ የማይችሉ አባቱን ሕዝብ በተሰበሰበበት ቦታ ለማምጣት እንዴት አላፈረም ሲሉ ተገርመው ይመለከቱት ነበር። ልጅ ግን ሂሳቡን ከፍሎ አባቱን ደግፎ ከሬስቶራንት ለመውጣት እየተራመደ እያለ ከኋላ አንድ አባት ይጠሩታል። ዞር ብሎ ሲመለከት የሆነ ነገር ረስተህ ወይም ትተህ የወጣህ አልመሰለህም አሉት። ልጅየው አዎ አለቃዬ ምንም አልረሳውም አላቸው። ታዲያ ሰውየው አስቀምጠሃል እንጂ ለሁሉም ልጆች ትልቅ ትምህርት፣ ለሁሉም አባቶች ትልቅ ተስፋን ትተህ ሄድከው አሉት። ከዚህ ታሪክ ላይ የወደድኩትና ላካፍላችሁ የፈለኩበትን ሀሳብ ሕፃን እያለን ሁላችንም የሚያስጠላና መጥፎ ነገሮችን በሕዝብ ፊት በምንፈጽምበት ጊዜ ቤተሰቦቻችን አንድ ቀንም አፍረውብን አያውቁም። ልጄ አይደለችም ብለው ትተውኝ ሄደው እንኳን አያውቁም። እንደምናጠፋና እንደምናሳፍራቸው እያወቁ እንኳን በሄዱበት ሁሉ ይዘውን ይሄዱ ነበር። ስለዚህ አሁን እኛ ለምን በሸመገሉ እናትና አባቶቻችን በሕዝብ ፊት ቤተሰቦቻችን እንደሆኑ ለመግለጽ ለምን እናፍራለን? ፍቅር በሚያስፈልጋቸው ሰዓት ያለመፈለግ ስሜት እንዲሰማቸው ለምን እንተዋቻለን? ይዘናቸው ወተን አብረናቸው ሻይ ቡና ብንልስ፣ አብረናቸው ገበያ ብንሄድስ? ምክንያቱም ሙሉ ሕይወታቸውን ያለምንም ቅድመ ሁኔታ የሚወዱን ሰዎች ቢኖሩ እናትና አባቶቻችን ናቸው። እና እኔም ለእናንተ የሆነ ነገር ጥዬ መውጣቴ ነው። መልካም ምሽት።